ሰጪ እስኪ ምንድነው እስኪ ተቆቀቀ እነዚህን አከርፈፍ ያመጣውልህ አንተ እንዴት እሱ ያችን አንድ ሴት እንዴት ሮጣ ተመጣጣ እሱ ጋር አለቃዬ ጋር ታረጋግጥ ያ ሽማግሌ ቆቅ ያለ በቃው አባቱ ያቆይ እንደፈዋለን እንዴ ባለቤቴ ከፍቅረኛዬ ነች ፍቅረኛዬ ጋር ነው አለ ቤቱ በቃ መጣው በጣም ነው የተበት ምንልሽ ግን ማለት ነው ለምን ቶሎ ብለን አንገለው ከዛ እኛም ቶሎ ነገሮችን ጨራርሰን ከሀገር የምንወጣበት ሁኔታዎች እናመቻቸው። የምር እኔ አላውቅም። ይተማኝ የምር ፎቶግራፊ ነው እኔ አላውቅም። እዛ ጋር ነው ዝም ብለን እኮ እየተጓዝን ነው። ለምንድን ነው ቦታው የማትነግሩ? ደርሳል እኮ ጫካ እንድትወጪ ከፈለሽ ሂጅ ቀጥ ቤት ሰው እንዲደርስልህ ልደውልህ እንካ በዚህ በረ ትክክለኛ መልስ ሰጠኛል። አለበለዚያ ግን እንዲላ እንትን አይነት ለሚጨርሶሽ የሰማኝ ነው። እሺ መንገራችን ጠብቂ እዛችን እየሰማኝ አለቃ የት ነው ያለው? ፎቶግራፊ ነው እኔ አላውቅም። እየሰማኝ ነው የምን ፎቶግራፊ ነው እኔ አላውቅም። ምንድን ነው ሰራው? እኔ ስለ ፎቶግራፉ የማውቀው ነገር የለኝም። ሌሎች ሲመጡ በቃ ከዚህ በሰላም እንውጣ። ቶሎ በል ንገር። አለበለዚያ በዱላ እሱ ጋር ነው። ማን ጋር? አለቃዬ ጋር ነው። አብረሽን ታውቀዋለህ? አላውቀውም። እንዴት ነው አለቃ ጋር እንደሆነ ነው? የሆነ ፎቶ ምናምን ሲሉ ስለሰማቸው ነው። ፎቶኛ ላይ ያለ ፎቶውን የሚጠብቁት ነው። ፎቶውን የሚፈልጉ ሰዎች አሉ። እነሱን ጠብቁ ብለውን ነው። ፎቶ ግን የማን እንደሆነ አታውቅም ነው? አላውቅም። በቃ ከዚህ እንውጣ። ደውይና መንገድ ላይ እንዲገቡ አድርጓቸው። ከዛ ያዙት። እሺ ከዛ በኋላ ነው። አሁን ግን ያኛው ልጅ እንዳይመጣ ልጅቷንም እንዳይዛ እሱ ሳይመጣሽ ከዚህ ነው። እኔ ምንም ማውቀው ነገር የለም። እዛ ግን የኔ ልጅ ይዙና ይገቡ። በቃ የሚመጡ እዚህ አካባቢ የሚመጣ ሰው ካለ እሱን ደውላችሁ ንገሩን ስላለን ነው አለቀው። የሆነ ኮሽታ እየሰማሁ ነው። በቃ ከዚህ እንውጣ። ፓቲሽን ይሰሙ ከዚህ ራሳቸው እያወሩ እና የኔ ወንድ ምን እንደምሳ አልበላም እንዴ? ደግሞ ጥልግ ብላል። በልቻለሁ እባክሽ። እና እንዴ ኧረ እኔ ጥልግ እናቱ በቃ ዛሬ እኮ ተሳክቷል። ያ ሽማግሌ ቆቅ ያለ በቃው አባቱ ያቆይ እንደፈዋለን እንዴ ባለቤቴ
ኡፍ በእናትህ እኔ በዚህ ሰዓት እኮ አንቺ ከኔ ጋር እንደዚህ ላይፍ እያሳለፍሽ መሆኑን ጨራሽ ያውቅም እንዴ ነው ቢያውቃም ታሳቢ እኔ የምልሽ ግን ማለት ነው ለምን ቶሎ ብለን አንገለውም ከዛ እኛም ቶሎ ነገሮችን ጨራርሰን ከሀገር የምንወጣበት ሁኔታዎች እናመቻቸው። ኡፍ በእናትህ ሞት እኮ እሱ ሽልማቱ ነው። እኔ ይሁን በቃ እንዴ ታውቃለህ በጣም ነው የሚያረበኝ ነው ለበለዚያ እኔ ደንደሱን ልየልፈውና አረሱ በቂቶ ነው በእናትህ በቃ እሺ 2 ሰከንድ ራሱ አፍንጫው የምትይዘው የለም አይተነፍስም እኮ አፉማ አፍንጫው አልቆለታል ጃስቷል ኡፍ እኔ ምን አሰብክ ግን አሁን ከሀገር ወጣን ምናምን በቃ ብዙ ነገር ሰውየው ተው አንቺ ጋር ምንም ማናሰልፈው ነገር ብዙ ነገር አለ በጥንቃቄ መሆን አለበት አውሪ ነው እሱን ራሱ የሆነ የሆነ ወረኛ ነገር ነው መሸኘት ነበረ ብቻ ያው ኃጢአት ይሆንብናል ብዬ እኮ ነው ኃጢአቱ አንቺን የመሰለች ቆንጆ ከሱ ሽማግሌ ጋር ቴክስት ስታደርግልኝ ምናምን ግን ተጠንቀቅሽ የምሬን ምን የአንቺን ስልክ ለምንድን ነው እሱ የሚይዘው ፓስዋርድ አለው አይደል አንተ እሱ በእናትህ የውሻ አፍንጫ የያዘ ሰው እኮ ነው የትም ቦታ አንድ ነገር ያነፈንፋል ምንም ያልከው ነገር የለም የምሬን ነው የሆነ ነገር አውቃለሁ ካለ ደግሞ መግደል እኮ ነው ሌላ ምንም ታሪክ የለውም እሱ ሊሆን ይችላል ግን ሰውየውም ቀላል ሰው አይደለም እድሜውን አትይ የምሬን ነው እባክሽ ጃጂ ሽማግሌ ሊያስጨንቀን አይገባም በፍጹም አሁን እኔና አንቺ ዘና የምንልበት ቦታ እኮ በቃ ዝም ብዬ የሆነ ኮሽታ ምናምን ስታው በቃ አርበተበትኩት ወዲያው አስገባልሽ አገም ብሩ ካሽ ምናምን አንተ እኔ በጣም ድርቅ ነው ያደረጉኝ የምሬን ነው ምን አለሽ ግን ማታ በደንብ ነው የምጠጣው ይልክ እንዴ አምስት ሊትር የሚሆን እንጠጣለን እንጨፍራለን ወይ በእናትህ በስመ አብ ድርቅ ነው ያደረገኝ ካሽ ነው ጭራሽ ተማለት ምን ያክል ብር ግን አስገባልሽ ያው 5 ነው ይተዋባለሁ እኮ ነው ላስቀንስ ነው ለዞም አሳዝኑኝ ጨምርበት ነበር ደግነቴ በዝቶ አንድ 30 ነው አይ ብቻ ግን እንትን ሌላ ሰዓት ግን ከፍ አድርገሽ አይ አሁን በትምህርት ብላ ነው ስለማይኖሩ ከፍ አድርገሽ ብትጠሪ ለራሱ ያስገባልሽ አሁን እኔን የምታክል ልጅ እኔን የምትመስል ልጅ ታርቃ ምንድነው ሌላው የሚያስፈራ እዚህ ደርሰ አንተ ደግሞ በእናትህ እንደዚህ ያስፈራኝ ይልክ ሳይሆን መሰለሽ ይሄ የማይረባ ከንቱ ልጅ በቃ እኔ ሁሌም ነው የምጠረጥረው እሱ ይልክ እኔ እሱ ሲጀመር ጥላ ሁላ ይከብደኛል በቃ የሆነ ሲጀመር ሌላ ሰው ቢቀይርልኝስ ወይ በቃ ሌላ አዲስ ሰው እኮ ያመጣልኝ አሪፍ ነበር ይልክ እሱ ቀላል ነው ምንም ቢሆን ማለት ነው ከማታውቀው እንትን እንደዚህ አዲስ ሰው መጥቶ ሌላ ታሪክ እሱን ከምንለምደው ይሄ ይሻላል ነገሩ ይሄ ምን እንደሚያስብ ምናምን በደንብ ጠንቅቄ ስለማውቀው ለመጠንቀቅ ያን ያክል አይከብደኝም ይልክ እሱ እንዳለ ሆኖ አሁን ማሰብ እንፈልገው ካንተ ጋር ስላለን ይሁን ስለወደፊቱ ምናምን ነገር ስለልጆቻችን ስለ ኑሯችን ደግሞ እስከዛሬ ብዙ ያጠራቀምነው ብር አለ ታውቃለህ አይደለ አዎ መቼም በጥንቃቄ ይዘዋል ይሄ ያጠራቀምነው ገንዘብ እኮ በቃ ከሀገር ብንወጣ ለራሱ እስክንወጣ ድረስ ይበቃናል ብዬ አስባለሁ ይልክ ያው ነው አለ እስኪመቻቹልን ድረስ እሱን ጨርሻለሁ በእናትህ ምንድነው አዲስ የምትሆነው ከዚህ በፊት ያለው ብር አለ አይደለ አለሱም እኔ ውዳታ አድርቀኛ በእናትህ አይደለም ይሄው አንዳንዴ መቼም የሰው ሀገር ስትሄጂ ደግሞ ከባድ ነው ነገሮችን እዚሁ ፊክስ ብናደርግና ሰውየውን እኮ በቃ ምን አባቱ መሞቱ ካልቀረ ለምን አንቺ ወይ እሱ ከዚህ በፊት የሰራው ይልክ ብዙ ስራ አለ እኮ አይደለ እሱን አሁን እኛ ብዙ መረጃ አለን ግን ምንም ቢሆን ሚስቱ ነኝ ለሱ ማለት ነው ለኔ ባል ባይሆንም እና አሁን ያ መረጃ ብቻ ሳይሆን ሚስቴ ሲል እኔ እኮ በጣም ያናደኝ አንቺ ነው የምትልሽ ለእልቲያ አጁዛ ሽማግሌ ያኔ አታሽኮርመኝ ይልክ ሰማኝ አሁን ይልክ እኔ ሰውየው ማለት ነው ይሄ ሰውየው ተው ጓደኛ ግን ምንም አልጠረጠረ ቅድም ምናምን ልጅ ስትይዙት ይሄ ጓደኛዬ ዝም ብሎ ወሬው አይጥመኝ ስነ ስርዓቱ በቃ እኔ እኮ እሱ ጋር ሲሆን ማለት ስልችት ብሎኝ ወይ አይመሽልኝ በቃ ጆሮ ነው የሚሞላ አንቺ ስትመጪ ደግሞ በቃ ቀኑ እንዴት እንደሚመሽ እኔና አንቺ ጋር ስንቆም ይኸው በቃ አሁን ስንት ደቂቃ ይሆናል በእናትህ ካንተ ጋር ሲሆን ሰዓት የሚፈጥሩብኝ እነዛ ናቸው እንጂ መከራዬን ያበሉኝ ቀን ሙሉ በእናትህ በቃ ውክብ ግን የሌለ አርቲስቶች አሁን እኔ መሰለች አርቲስት እያለ በቃ ሰራል ይላሉ ውክብ እኮ ነው ያረኳቸው ውክብ ያማ የለም ይጉ ተመተማል ብላ አው ምናምን ብለዋል ተዋናይ ግን ትልቅ ተዋናይ ይወጣሻል አክትረስ አታስበ ገና ይልከኝ እንዲታምሽ ኢንተርቪው ምናምን ሲደረግ
ከዛ ሰውዬው ይሞታል። ብቻ እንዴ ዓለምን ነው የምቆጣው። ከዚህ ያደረሰኝ ውድ ፍቅረኛ የባሌ ነው እንደምትይ አልጠራም። እንዴ ነው አንተ ከኔ ትለያለህ እንዴ? በምን አቅሜ ነው ካንቺ የምለየው? የኔ ፍቅር በስመ አብ ድካሙ ተወኝ። እና ታዲያ እንዴ እንሄዳለን የተለመደው ቦታ ላሽከርክርሽ? ኧረ እባክህ እኔ እደፋብሃለሁ በኋላ ይልቅ አለቅመኝም። ላሽከርክርሽ እባክሽ። ኧረ በእናትሽ አትችለኝም። ምንድነው ትላለህ? ምንድነው? ምን እየሆንክ ነው? ምንድነው? አይ እንደገና ውሰዱ እያል ነበር እንዴ? ምን እየሆንክ ነው? እየወሰደኝ እኮ ነው። አምልጦ ነው? አምልጦ ነው? ይሄ ነው የሚያመልጠኝ? እኔን አይመስለኝም። ለምንድን ነው የምትደናግጠው? እሺ ወደ የምትሄደው? ኑ ተከተሉ። እኔ አለቃችን ና። ይሄን ያክል ሰዓት ሙሉ ምን እያደረክ ነው? እናንተ የት ነበራችሁ? አላገኘኋትም። እሱን እኮ እናንተ ናችሁ ማዋጣት ያለባችሁ። የት እንዳለች የት እንደሄደች ተናገር። አንተ ልትይዛት አይደለም ሮጠህ ነበር? ይኸውልህ ልጅቱ የት እንደሄደች የት ከእናንተ ተለይታ የት እንደገባች ካልተናገርክ አለቃዬ ቆዳ ነው የሚገፍልህ። ሰማይ ቆይ እነማን ናቸው እነሱ? አንተ ለምንድን ነው ፈልጌ ያላገኛት? ሲጀምር ጤነኛ ሰዎች ነው እኔ አጣኋት። እኔ እነዚህን አከርፈፍ ያመጣሁልህ። አንተ እንዴት እሱ ያችን አንድ ሴት እንዴት ሮጣ ታመልጣለህ? እሱ ጋር አለቃዬ ጋር ታረጋግጥ እንደምትይዛት በቃ አታመልጠኝ፣ ሴት ልታመልጠኝ ስትል አልነበር? አንዴ አውቀው ነው እነሱ የት እንዳደረጓት እናውቃለሁ። እነሱ ነው ማዋጣት ያለባቸው። ስማ ይቺ ልጅ ሄዳ የሆነ ነገር ብታረግ ምን እንደሚፈጠር ታውቃለህ? እሱን እኮ ነው እንዲናገሩ ማስገዳችሁ እንዴ? ወዴት ነው? አንተ ደግሞ ና አትነዛም። ና ቀጥይ። ለምን ዙረሽ የምትይኝ? አለቃ ጋር ትወስደኝ ነው አይደል? ኧረ እባክህ በጣም እንዲህ የምታፈቅራት ምን ነው የምትሄጂው? አንቺ ቀጥለው በእናትህ ተወኝ። ራስህ ነገር ይሞክሩ እንዴ? እነማን ናቸው ያልኩት? አንቺ ስትጀምር የት ነበር? እሱ አስማናት የት ነበር? አይመለከተኝም። አንተ የማይመለከትህ ለምን ትዘባርቃለህ? ለምን መንገድን አትሄድም? ልጅቱ የት እንደሄደች ተናገሩ ነው የምልሽ። እቺ እየተወረገረገች ታኛለች እንዴ? አንቺ ልኮ ነው ሁልሽም ምን እንደምትመልሽለት ለቦስ ያቺን ሴት ሄደ የሆነ ነገር ብትል አንተ ደግሞ ምንድን ነው አንተ ሌላ ታምር የሰራ አስመሰልከው እኮ። እኔ እኮ እነሱን እኮ አብረን ያገኘናቸው አይደል እኮ ሄደና መፈለግ ትችላለህ። እኔ እነሱን አደርሳቸዋለሁ። አንተ በቃ እነዚህ ነው እንደዚህ ያዙ። ምንም አይመቸኝም። ይሄ ሲጀምር በእናትህ እነዚህ እንዳያመልጡ ያችኛው የራስህ ጉዳይ ቆዳ ነገር ነው። የራስህ ተለቃቅመህ ትገባታለህ። ክርፋፋ እኔ ተሳደብ አልተባልም ብለህ እኔ ተሳደብ ሂድና ፈልጋት። አንተ ነገር ያለው ቀጥላት ደግሞ መንገድን ቀጥል። ምን ያፈጠረው ልጅ ሄር ደምረ በሱ ነው። ቀጥል ልቀቀኛው። ምን እንደምትመልስ አሁን በቦስ ፊት ምን እንደምትመልስ ቀጥል። የቱ ጋር ነው? ሄር ደምረ በሱ እዛ ጋር ነው። ዝም ብለን እኮ እየተጓዝን ነው። ለምንድን ነው ቦታው የማትነግሩን? ቀጥል። እዛ ደርሳል እኮ ጫካ እንድትወጪ ከፈለሽ ሂጅ። ቀጥል። ቀጥል። መንገዱ ወደ እሱ ነው። አንተ ሂድ ስላልከን ብቻ ዝም ብለን እንሄዳለን እንዴ? ሙሉ ቀን እዚህ ጫካ ሊዋል በህይወት መኖር አትፈልግም? እኔ ምን አድርጌ ነው? እኔ እኮ ምን አድርጌ ነው የምታስፈራሩኝ? እኔ ያስፈራራችሁና ሁሉም ነገር አለቃችንን ነው በቃ ታገኘዋለህ። ሂድ በሱ እሺ ነው ወይ ከፊቱ ነው ምራኝ። እሺ እኔ እኮ ተራራኝ እንደሚሄድ ነው። ምን ነው በቃ ቀጥ ብለህ ሂድ። ከፊት እንድልሆን እንደፈለክ ሂድ። እስኪ አንተ ከፊት ምራችሁ አታተሳደብ ነግሬሃለሁ። ምንም ማለት ዝም ብዬሽ አሁን ዝም ብያለሁ ነግሬሃለሁ። እንከባበር እኮ ለቦስ ምን እንደምትመልስለት መልስን አዘጋጅ። እንዴት ነው ያው ለምን ተጠቆጡ ኮና ለቀጡ ተጠሩትና ነግሬ አይደለም ና ዝም ብለህ
አሁን እዚህ ሰው አለ ይሄው እዚህ ሰው ያያቻለሁ ምንም የተደበቀ ነገር የለም ቃጭ ብለኝ እነዚህ ሰዎች በሽተኛ ናቸው እዚህ ምን ሰው አለ ምንም እኮ አትንከኝ ትዛ አንተ አትንከት አልኩህ አይደል እንዴ አንተ ኬጂ እኮ ነው እንዳትነካት ከዚህ በኋላ እንዴ ከዛስ አንተ ደግሞ የሆነ ችግር አትፍጠር አንተ ሂድ አርፈህ በእናትህ ምን ታርገኝ ማለት ከዚህ በኋላ ንካት ነው ሳያለሁ ምን እንደማደርግ አንተ ለምንድን ነው ችግር የምትፈጥር አንተ ምን ሆነህ ነው ቆፍጠን በላ እንደሆነ እዚህ ጋር ይቻላል አንተ አትጨቃጨቅ ዛሬ ምን ብቻ ነው የምትሄድ ወዴት ነው የምትሄደው አንተ አንተ በእናትህ ያዛት ሊያመልጥ ነው የተከተለኝ ከብት ሆነ እኔ ጋር ተመጥቶ እዚህና ወንድ ተወንና አትያዘ ፈርቻው ነው አንተ በእናትህ እኛ ነን አለቃ እኔ ስንዝናና ነው ጫካ ለጫካ ማን እንደሚዝናና አላውቅም አለቃ ግን እየተዝናና ነው እኛም በቃ ምን ልታረግ ነው የመጣ ስለው ምንም እየተዝናና ነው ምናምን ማን እናንተ ምን ሰራ ነበር እሱ ያገኘው እኛ እንትን ነው ከፍቅረኛዬ ጋር የተዝናና ነው አለ ቤቱ በቃ መጥቶ በጣም ነው የተበተው አይሰማም ምንድነው እዛው ጨርሱት ነበር እኔ ጋዛችሁ የሚመጡት እኔማ በቃ የሆነ የምታወጣጣው ነገር ካለ እኮ ብዬ ነው እንጂ እዛው ጨርሱት ነበር እኔ ጋር መተፎክረው ሊናገር የፈለገው ነገር ካለ ምናልባት አንተን እሺ ወይኛው ቦስ እንደዚህ አይደለም አለቃ አይ በቃ የሆነ ምንድነው ወዳጅ የምትሆነው ማን አንተ ወዳጅ አትሆንም አለቃችን ጋር በለው በእናትህ ለውረው አንገለኛ አለቃ ጋር ምን ወዳጅነት ነው ከፍቅረኛ ጋር ሲነናና አላልኩም እናንተ አለቃ አትበልኝ ወደ ዘይት ኧረ ቦስ አለቃ አትበልኝ እዛ ጨርሰው ነበር እኔ ጋር መታለቃ ችግር የለውም በቃ አትጠገው እያሰደብከው ነው ሰውዬ እያሰደብከው ነው ወደዛ ሄድና አውሮ ይሄ ይሆናል ብዬ ነበር እሺ ላናግርሽ ስለ ስራ ላወራ ብቻ ነው ፈልገው እኮ ምንድነው የምታወራው ወይስ ነው እየነገረኝ አይደል እንዴ ያውሩ በቃ እንዴ ትዝናና መጣ አይደለ ሌላ ጋር ዝናና ነው የመጣው ብላና ልዝናና አይደለም የመጣው የታውቀዋል አለቃ ላውራ የታውቀዋል ከፍቅረኛ ጋር ዝናና ነው ካልክ የታውቀው ነው ስለ እንዳናገረው አፈልግም ስለ ወዳጅነት ነው የምታወራው አፈልግም ነው ስለ ወዳጅነት ነው የምታወራው ለኔ ሰማሁትን ሁሉ አንተ ማን ነው የምትይው አንተ እስኪ ተረጋጋ ማን አንተ ንገረው እሺ ማን ነው ንገረው ምንድን ነው የምትፈልገው እሺ ይምጣ እኮ እዛው ቁም አውራ ይምጣ እዛው ቁም እናውራ ምንድን ነው ይምጣ ወደ እኔ አስጠጋው ኧረ አለቃ ቅድም አልመተውም እኔ ልመተው ነው ሲጀመር አይሰማም እስኪ ምንድነው እስኪ ተቆቀይ እሺ ማነህ ልስማው እስኪ አንተ አሎ አንተ እስኪ ስማ አታሰማም እንዴ አንተ በቃ እኮ ነው አትሰማኝም እንዴ አትሰማም ኧረ እሰማለሁ ደንቆሮ አትሰማም እንዴ ስላነድልኝ ምንድን እሺ ጊዜ እናንተ እዛ ነበር መጨረሻ የነበረብህ እኔ ፊት ነው እንዴ ወንድ የምትሸተው ቦስ እዛ እንዳንገለውማ የሆነ ሴት አመለጠች አንተ አዳምጦ እስኪ አሁን የተከተላችሁ ሰው አለ የሆነ ሴት አመልጣለች የተከተላችሁ ሰው አለ ወይ የለም እሱን ይዤ የመጣው ሴቷን እኮ ደውሎ ካስመጣች ነው እሺ በቃ እሺ ምንድን ነው እስኪ አንተ ብትለው እስኪ ለማንኛውም እስኪ ወደዛው ወደ ሌላ ቦታ ተው እያለሁ አንተ እስኪ ተረጋጋ ቦስ እኔ እኮ ሴቷን ያመጣው ይሄንን ያመጣው አንቺ ቦስ እሺ ይሄ በቃ ቦስ አልተረዳኸኝም እሱን እኮ ያመጣው ሴቷ ከተያዘ ብዬ እኮ ቀጥል ነገር አንተ ነው ቀስ ብለህ ያዘው ነው አንቺ ፈትሻችሁታል ወይ አሁን ምንም የለም ሰው ፈትሻችሁ እቺ ምንም የላትም ምንም የሌለው ሰው እዚህ ድረስ ይዛችሁ መጣላችሁ እዛ ጨርሱ ያመለጠ ወሬኛው ላ ልበል ቦታዳ የተጠራጠርነው ነገር ምን ቢሰራ እዚህ ጫካ ውስጥ እንደመጣ አንተ ምን ሰራ ይዘው መጣ እዚህ አይደለም እኔ ግራ በቃ ሂድ እዛ ነው የሆነች ያመለጠች ሴት አለች እሷን እኮ መያዣ ከሆነች ብዬ አንተ በቃ ተዋት ልጅቷ ምንድነው እነዚህ ያስካል ቶሎ ድረስበት ማን ቶሎ ምትደርስ አለቃ ምንድነው አንተ አለቃ ነው የምታወራው አለቃ ነው የምታወራው ግን ለውራ እስኪ አምጣው ምንድን ነው የምታወራው እስኪ ደስተው እስኪ አንተ ተረጋጋ በቃ ተረጋጋ ብያለሁ ተረጋጋ
አታሰማም? ይኸውልህ አንተ የፈራውን ነገር አላወራብህም። ምንድን ነው የምታወራው? ሲጀመር ምንድን ነው የፈራሁት? ቦስ አንተ ስማኝ ብያለሁ። ስማኝ አንተ እዛ መጨረስ ሲገባችሁ እኔ ጋር ስመጡ ወንዶ እንዳትስጨቱ። ሴቷ አመልጣለች። ወሬኛው አንተ ተዋት። ሴት አይደለች ትምጣ። ምን ታደርጋለች ታዲያ ብትመጣ? አንተ ቆይ እስኪ ናስቲ ቆይ በኋላ እንዳትነካኝ እሺ። አንተ ቆይ እስኪ አዳምጠኝ ከእኔ ጋር አንተ ልጅ ነግሬሃለሁ። እስኪ አንተ ምንድን ነው የሚለን አሳብ እንዴ? ከአስር ደቂቃ በፊት ማለት ነው። ቆይ እስኪ አሁን የነበረውን እያንዳንዱ አንተ በቃ አረፈኝ። እኔ ወደ ተረጋጋ። ተወኝ ነው ተወኝ ልተው እያልኩ ነው። አንተ ተው እያለሁ እኮ ለማሰባኝ ምን አሰማኝ ምን አንተ ስለዚህ ተወኝ ነኝ። በቃ ዝም ብለህ አውራበት ብዳ በቃ እንጉር ነው የምፈልገው ነገር ላውራበት። አንተ ወዘይ ኧረ ቦስ በእናትህ እባክህ ምን እንደሚከፈት አንተ ለምን ዝም አትል? ምንም አታወራ። በቃ በየት መውጣት ከፈለክ የምትፈልገውን ያህል ገንዘብ እሰጥሃለሁ። የምትፈልገውን ያህል ገንዘብ ችግር የለብኝ ባስ ብቻ እኔ ላውራ ቦስ ስራ ትሰራላችሁ። የኔ ድባቱ ተረጋጋ። ጉዳይ ያለኝ ጉዳይ እንድታስፈጽምልኝ ብቻ ቦስ እኔን ተው ስለሚለኝ ነው። አስቆም ጉዳይ ምንም ያልኩት ነገር የለም። ፈትሽኗል። ምንም የለውም። ምን ይኖረዋል ሲጀመር? ግን ዝም ብሎ የሚቀባጥረው ነገር ቦስ ምንድን ነው? ለምን ድል እንዲያወራ ለምን ድል አሰጡትም? ይኸው እሱ እንዳወራ እኮ እየፈቀደልኝ አይደለም እኮ። እስኪ እንዲያወራ ከዚህ በፊት እሱን ታውቀዋለህ? አታውቀውም አይደለም? በቃ ዝም በል መሰለኝ እዚህ የመጣው አይተኸዋል አይደል? እሱ እያንዳንዱን ነገር አንቺ ስትማማል ነበር። እሺ ሁሉንም አመጣለሁ። በቃ ሁሉንም አንተ እኔ ምን አደረኩ? እሺ ምንድን ነው የሚፈልገው? እኔ እኮ እየጠየኩ ያለሁት እኮ ወንድሜ ድግምት ተሰርቶበታል። እሱን ደግሞ አንተ ነው የምታውቀው። ማን ነው ወንድምህ? እንደዚህ ይሰራ ያለ ንገረኝ። ማን ነው? አብርሽ ነው። ስንት ሰው ይመጣል? አብርሽ አብርሃም ዩቲዩብ የሚሰራው ነው። አዎ እሱ ወንድሜ ነው። እና ድግምት ተሰርቶበታል። መስተፋቅር ብሎ ነው ያሰበው። ታዲያ ድግምት ብቻ እንዴት ይሰራበት? ይሄ መስተፋቅር ነው እኮ። መስተፋቅሩ ሌላ ነገር እየፈጠረ ምንድን ነው የፈለከው? ነው ያለው። ምንድን ነው የፈለከው? የከፈሉን ገንዘብ ማን ነው ያሰራበት? መጀመሪያ እሱን ንገረኝ። ማን እንደሰራበት ትነግረኛለህ። ከዛ በኋላ ደግሞ እነሱ ከከፈሉ በጥል ልስጥህና ድግምቱን አንተ ግን ንገረኝ። ፎቶግራፊ ነው ማርከሻ ጠንቋዩን ይዘነዋል። ጠንቋዩን ይዘነው ይቅርታ፣ ቅድም ደላላ ነኝ ምናምን ስላልኩ ስለቀብጣጠርኩኝ ይቅርታ። ግን እንዴት ማውራት እንዳለብኝ ስለማላውቅ ነው። ገንዘብ ግን ከሆነ ችግር እኔ ገንዘብ እሰጥሃለሁ። እኔ ገንዘብ ችግር የለብኝም። እሺ፣ ስለዚህ ይኸውልህ አንድ የምነግርህ ነገር ማለት ነው መስተፋቅር ብለው ነው ያሰሩበት። አሁን ግን ልጁ ከዕለት ዕለት እያበደ ነው እየመጣ ያለው። ድግምት የተሰራበት መስተፋቅር አለ። ድግምት ነው? አዎ። ስለዚህ ፎቶግራፉን ስጠኝና ማርከሻውን ላሰራበት። ገንዘቡን ያስገባላለሁ። 500 ሺህ ብር ሰው ካለ ከፈለክ የፈለከው ሌላ ነገር ይጨምርልሃል። ይኸውልህ አንድ ነገር ንገረኝ። እኔ እስከ ዛሬ ድረስ የቆየሁት የዚህ ጫካ ጠባቂ ያለው ምን ታማኝ አገልጋይ ስለሆንኩ የማንም ታማኝ አገልጋይ ስለሆንኩ ነው እንጂ ሌላ ሰው የሰጠውን ገንዘብ ልክ ያለው ብለህ ብታሽ አላውቅም። ገንዘብ እሰጥሃለሁ። ከእነሱ ጋር የተነጋገርኩት ገንዘብ የምትከፍለኝ ከሆነ አሁን የፎቶግራፍ እንሰጣለሁ። ስንት ነው የከፈሉት? 1 ሚሊዮን ብር። ብር የለኝም። 500 ሺህ ብር አካውንቴ ላይ አለ። 500 ሺህ ብር ከሷ ትራንስፈር አድርግ። አይ ከሷ ጋር ዛሬ እዚህ ያንተም ሬሳ የእሷም ሬሳ የሁላችሁም ሬሳ ነው የሚወድቀው። አሁን 500 ሺህ ብር አስልካለሁ። በቃ አስልካለሁ። እሺ እኮ አልኩ አስልካለሁ። ሌላ አሁን እሺ አስልካለሁ። አሁን ከዛ በፊት ግን አንድ ነገር ንገረኝ። ምንድን ነው የምነግርህ? ፎቶግራፊው እዚህ ነው ያለው? አዎ አለ። እዚህ ያለ ትሰጠኛለህ? እሰጥሃለሁ። 1 ሚሊዮን ብር በጄ ነው የምትሰጠኝ። በዚህ ሰዓት ትራንስፈር ነው። በዚህ ብካሽ ኬት ይመጣል? ትራንስፈር ምናምን ብሎ ነገር የለም ነው። እሺ በዚህ ሰዓት ኬት አመጣለሁ? ትራንስፈር የሚባል ነገር የለም። በጄም ሰጠኝ ከሆነ ኒኖ ሲዛ ልተር ምንድን ነው የምትጎረጉረው ደግሞ? አይ ጉንዳን በልቶኝ ነው። ይቅርታ። ለጉንዳን እንዴት ይሆናል? ሰው በጥይት ይመታል። ይተማይዛል እኮ ይኸው ስለያዝክ እኮ ነው የሚቀርበትበት ነው። እና ምንም ያልበተበት ጉዳይ የለም። የመጣበት አቀም ሲጀመር ማለት ነው። እኔ እዚህ ግዛት አንተ አይደለም ጥፋተኛ፣ አንቺ ውሻ። እኔ እኮ ልሰጥህ እኮ ነበር። አንድ ቃል እንዳትተንፍሺ እሺ። እሱ ባይነግረኝ አንቺ መች ተናገርሽ? ስትረጋጋል ነበር። ምንድን ነው የምረጋጋው? እሷማ እኮ ልሸውደን ነበር እኮ። እኛማ አምነንሽ ነበር የመጣ ነው። አምኜሽ ነበር የመጣሁት። አንቺ ግን ምን አደረግሽ? ገንዘቤን ልትበይ ስትደራደሪ ሰማሁሽ። እጅ ከፍንጅ ያዝኩሽ። ደግሞ ዋጋ ትከፍያለሽ። ዋጋ ደግሞ መስከፊ በሱ ይሆናል ማለት ነው። ባቄ ጋር ጭራሽ አንቺ እሺ በቃ ተረጋጋ። ይልክ ከመሬት ላይ ነው ያንሳውሽ እኮ ታውቂያለሽ አይደል? ከየት እንዳመጣሁሽ እዚህ ቦታ ላይ እዚህ ክብር ላይ እንዴት እንዳስቀመጡሽ ታውቂያለሽ? እሺ በአንድ ጊዜ አፍጣለኝ።
አሁን አብረሽ ፎቶ ያለበት ቦታ ቁጭ በይ ወይኔ ዛሬ እንደዚህ ነው የሚወጣው መተንፈስ እንደዚህ ማለት ነው በለው አሁን አብረሽ ያለበትን ቦታ ትነግረኛለህ ወይስ እዚህ አንገት እንደበቀሽ ያንተ ሰዎች ተመንጣት ተቀበሉ ይሁን ፈልገው ነገር አንቺ ሌላ ኮርታ መጣሻል ያንተ ሰዎች ሰብሬ ነው ከዛ ይወጣው ስለዚህ የምጨነቅ ሰው አይደለም አሁን ትዝታለህ ያለው ማለት ነው ወንድሜ የሰማኸኝ ወንድሜ ነው አንተ ብትተው ይሻላል እልክ ብትተው ይሻላል ወይኔ ዛሬ ጨርሰናል ወንድሜ ነው ፎቶግራፉ ተሞጣጣ እናንተ ነገር በላ ተነስ የኔ ፎቶ በላት እሺ ጨርሳችሁ እሺ